ሆስፒታል ሪፈር የሆነ ሴቷን ይዤ የሄድኩ መንገድ ላይ በጭቃ ተያዝኩ። እጄ ባለው ሰዓት ላይ ሴቷ ወለደች፣ ህፃኑ ሞቷል። አምቡላንስ ውስጥ ነው የወለደችው? አዎ። አለምንም እርዳታ ስንቆፍር በቃ አልቻልንም። ከዛ በኋላ በቃ እኔም ተስፋ ቆረጥኩና ቁጭ ብዬ ማልቀስ ጀመርኩ። ከሆዳ ውስጥ ያለው ህፃን የራሱ ድምፅም ነበረ። ድምፅ የራሱ እያሰማ ከዚህ ከችግሩ የተነሳ ሞት። መንገድ የለ ማለት ይቻላል። በቃ የለ ማለት ነፍሳችን ሽጠን ነው የምንሄደው። መሎጋዳ ወረዳ ላይ መንገድ የለም። በቃ እስከ ዛሬም ራሷ ሰላም አይደለችም። ያኔ የተነሳ መንገድ ላይ እንግዳው አስቢ ህያው 2 ቀን ምግብ ሳይበላ ማደርን አስቢ ሰው ሀገር ላይ እሷ ያትን ሞጋና ሶዳይን ሆስፒታል ሄደ ጎፋ ሆስፒታል እና መንገድ ላይ መቀበራ ጥቼ እሱንም ኮተተውን ይዘን አምጥተን ሆስፒታል ላይ ቀበርን። በማህበራዊ ሚዲያ በከፍተኛ ሁኔታ ሲዘዋወር የነበረ አንድ ምስል አለ። ይህም ምስሉ ላይ አንድ ወጣት የአምቡላንስ ሹፌር የሆነ መኪናው ጭቃው ውስጥ በመግባቱ ለማውጣት ሲጥር ሲታገል እንደነበር የሚያሳይ ነው። እጅግ በሚያሳዝን ሁኔታ በአምቡላንስ ውስጥ ደግሞ ምጥ የያዛት እናት ከባለቤቷ እናት ጋር እንዲሁም ከጤና ረዳት ጋር በአምቡላንስ ውስጥ ነበሩ። ሪፈር ከተባለችበት ጤና ጣቢያ ወደ ሆስፒታሉ ለመድረስ 81 ኪሎ ሜትሮችን መጓዝ ይጠበቅባታል። ይህቺ እናት በሕይወትና በሞት መካከል ነች። ምጥ አፋፍሞ ይዟታል። ይሁንና ግን አምቡላንሱ ፈጥኖ እንዲያደርሳት ሪፈር ቢጻፍም በጭቃ ተይዞ አምቡላንሱ ወዲህ ፈቀቅ ሊል አልቻለም። በዚህ ጊዜ የአምቡላንስ አሽከርካሪው መኪናውን ከገባበት ማጥና ጭቃ ውስጥ ለማውጣት ሲታገል ይታያል። በውስጡ ደግሞ እናት የእሷንም የልጇንም ሕይወት ለማትረፍ በምጥ በሞትና በሕይወት መካከል ሆና እየተሰቃየች ነበር። እጅግ በሚያሳዝን ሁኔታ በእንዲህ አይነት ሁኔታ ውስጥ ሆና ነበር እናት ለመውለድ የቻለችው። ግን ደግሞ ልጇን እንድታቅፍ ፈጣሪ አልፈቀደም። ልጇ ስትወለድ ሕይወቷ አልፎ ነበር። እናት አሁን ከበድ ባለ የጤና እክል ውስጥ እንደምትገኝም የአምቡላንስ ሹፌር የሆነው አቡሽ ነግሮናል። ለመሆኑ ወደ ማህበራዊ ሚዲያ ይህንን ፎቶ ማለቀቀው በወቅቱ እንዴት ነበር ብለን የአምቡላንስ አሽከርካሪ ወደ ሆነው ፈጥኖ የሰው ልጅን ሕይወት ለማትረፍ ዘወትር ወደሚታትረው በየትኛውም አካባቢ የሚሆን በየትኛውም የዓለማችን ክፍል የአምቡላንስ አሽከርካሪዎች ሕይወትን ለማትረፍ እጅግ የሚጥሩና የሚጣደፉ ባለሙያዎች እንደሆኑ ይታወቃሉ። ይህም አሽከርካሪ ይህንን ለማድረግ የጣረበትን መንገድና ምን እንደተፈጠረ በስልክ አግኝተነው አጫውቶናል። አብራችሁን ሁኑ። ድርጊቱ የተፈጸመው ጎፋ ዞን ሜሎጋዳ ወረዳ የሚባል ወረዳ አለች። እዛው ነኝ ያለሁት። የአምቡላንስ ሹፌር ነኝ። ከሜሎጋዳ ወረዳ ወደ ጎፋ ዞን ሆስፒታል ሪፈር የሆነ ሴቷን ይዤ የሄድኩ መንገድ ላይ በጭቃ ተያዝኩ። እጄ ባለው ሰዓት ላይ ሴቷ ወለደች፣ ህፃኑ ሞቷል። ሴቷን ደግሞ ደም ካንሰር አለባት ተብሎ ወደ ጥቁር አንበሳ ሪፈራል ሆስፒታል ሪፈር ተጻፈላት። አምቡላንስ ውስጥ ነው የወለደችው? አዎ። አለምንም እርዳታ? ያለምንም እርዳታ ሐኪም ነበረች፣ ከእኔ ጋር የምትሄደው ሐኪም ነበረች። እሺ። ከእሷ ጋር ምንድነው ስታደርግ እኔ ጭቃውን የቆፈርኩ ነበሩ። ከዛን ሰዓት ላይ ሴቷም ወለደች። ህፃኑም የሞተ ህፃን ነው የተወለደው። እናቷ መኪና ውስጥ እያለች እኔ ውስጥ ገብቼ በቃ መሆኛ አጥቼ በራሴ የቆፈር መኪናው ጭቃው አላልቅ አለኝና ሳኘ ረጨኩ። እዛ ሰፈር ያሉ ሰዎች ሁሉ ወጡ። ከእኔ ጋር የቆፈሩ ነበር። ሲቆፍሩ ሰዎች የራሳቸው በቃ አልቻሉም። ከሄዱ በኋላ እኔ ብቻ ገብቼ የቆፈር መኪናውን ለማውጣት በጣም ተቸገርኩና እዛው ሁኜ ለሜሎጋዳ ወረዳ ጤና ጽሕፈት ኃላፊ ጋር ደወልኩና እንደዚህ በጭቃ ተይዣለሁ፣ መኪናው መውጣት አይችልም ስል ገዘ ጎፋ ላይ ጎፋ ዞን ውስጥ ገዘ ጎፋ ወረዳ ቡልቂ ተደውሎ ከዛ አምቡላንስ መኪና መጥቶ እናቷን ይዞ ሄደ። ሪፈር የተባለችው በኦፕሬሽን እንድትወልድ ነው
ምንድን ነበር? እዛው ጤና ተቋም ላይ መቆየት አትችልም ነበር? የምታውቀው ነገር አለ? መውለድ አችልም ተብሎ ሪፈራት ተጻፈ። ፈሳሽ ምናምን ያሳይ ነው መውለድ አችልም እዛ ሄዳ በኦፕራሽን ትወልዳለች ምናምን ተብሎ ነበር ሪፈር የተጻፈው። ምን ያህል ሰዓት ቆያችሁ? ጥሪ ደርሶ እዛ አድራለሁ እኔ በቦታው ላይ። ከዚህ ከሜሎ ጋዳ ወረዳ 8 ሰዓት ላይ ተነስቼ ማታ እዛ ጀት ተይዤ አድሬ በዛን ሰዓት ዝናብም ዘንቦ ነበረ። እዛ ተይዤ አድሬ ካድር ወላ 2 ሰዓት ተኩል ላይ ነው ወላዳን ይዞ ምንድነው ሄደው። ወላዷም አምቡላንስ ውስጥ ነበረች ያን ሁሉ ሰዓት? አዎ ያደረችው አምቡላንስ ውስጥ አደረች። ከዛ እዛው አድሬ ሆስፒታል ልጅቷን ይዞ ከሄደ በኋላ እኔ እዛ ቆፍሬ መኪናውን አውጥቼ ወደ ኋላ ይዤ ተመለስኩ መኪናውን። በጣም ነው የሚያሳዝነው። እንግዲህ ፈጥኖ ወደ ሕክምና ተቋም እንዲወስድ ነው የአምቡላንስ ዋነኛ አገልግሎቱ። ግን ደግሞ በጭቃ ስለተያዘ ይህንን ማድረግ አልቻላችሁም። በሰዓቱ ሆስፒታል መድረስ ስላልቻለች ነው የልጁ ህልፈትም የተፈጠረው። ምንድን ነው መንገዱ ችግር ነው። በቃ እዛ ሪፈር ተጽፏል። በቃ እዛን ሳላ መንገዱ ችግር ስለሆነ በመንገድ ችግር ነው ልጅቷ የሞተች። ከየት ነበር ሪፈር የተጻፈላት? ሪፈር ከሜሎ ጋዳ ወረዳ ጋዳ ጤና ጣቢያ። ስለዚህ ከጤና ጣቢያ ሪፈር ወደ ዞኑ ሆስፒታል ነበር? አዎ የሚጻፈው ጎፋ ዞን ሆስፒታል ይጻፋል ሪፈር። ምን ያህል ርቀት አለው? የስንት ሰዓት መንገድ ነው? 81 ኪሎ ሜትር። 81 ኪሎ ሜትር። በዛ ሁኔታ ውስጥ ምጥ የያዛት እናት 81 ኪሎ ሜትር እጅግ በጣም ሩቅ ነው። ቅርብ ሌላ ሪፈር የሚባልባቸው የጤና ተቋሞች ሆስፒታሎች የሉም? የሉም። መጀመሪያ እዚህ ሲስ ምናምን ያደርጉ ነበር። እዚህ ያሉት ጤና ምንድነው ላይ ጤና ጣቢያው ላይ ሪፈር ምናምን የሚያደርጉት ነበሩ። እነሱም ለስልጠና ምናምን ወጡ። መሀከል ላይ ሌላ አማራጭ መንገድ አልነበረም? ይሄ ዋና መንገዱ ነው በጭቃ የተያዘው? ዋና መንገድ ራሷ ነች። እዛ ሌላ አቋራጭ መንገድ የለም። ቀጥታ መንገዱ ከዚህ ከሄድን ወደ ሳውላ እንመጣለን፣ ከመጣን ወደ ሜሎ ጋዳ እንመጣለን። ሌላ መንገድ የለም አማራጭ። እጅግ በጣም አሳዛኝ ነገር ነው። አንተ ግን መኪናውን ከጭቃ ውስጥ ለማውጣት ያደረከው ጥረት እጅግ የሚደነቅ ነው። እንደው እናትም ልጅም ጤና ሆነው ቢሆን ደግሞ እጅግ ደስ ሲል ነበር። ግን በጣም በሚያሳዝን ሁኔታ የተወለደችው ሕፃን ህይወት ማለፉ በጣም ነው የሚያሳዝነው። አጠገቧ ግን የጤና ረዳት ነበረች አይደል? አዎ ጤና ረዳት ነበረች። እዛ እኔ በቃ ሲቆፍር አልቻልኩም። እዛ ኢላስ አልበላ እዛ አድሬ በቃ ቆፍሬ የልጅቷ ባልና የልጅቷ የባሉ አማች ነበረ ከነጋር ዘንሳ ላይ አብረው እዛ አምቡላንስ ውስጥ። አዎ ስንቆፍር በቃ አልቻልንም። ከዛ በኋላ በቃ እኔም ተስፋ ቆረጥኩና ቁጭ ብዬ ማልቀስ ጀመርኩ። ከዛ በኋላ ደውዬ ምን ያደርግ እዛ ሰዎች መጥቶ ያለውን ነገር አማራጭ ምናምን ፈላልገው ልጅቷን ይዘው ሄዱ። ከዛ እንደሄደች ትንሽ ቆይቼ እሷ ጋር ደውዬ እኔ ያለውን ነገር ምናምን ስጠይቅ ደም ካንሰር አለባት ተብሎ ጥቁር አንበሳ ሪፈራል ሆስፒታል ተጻፈላት አለ። ከዛ እርዳታ ምናምን ታደርግላት ምናምን በሚያበራው ሜዳ ፖስት ምናምን የተደረገ ነበር። አይታወቅም ነበር እናቲቱ እንደዚህ አይነትም የጤና እክል እንደነበረባት? አዎ እዛን ሰዓት ላይ አይታወቅም። ልጅቷም የተቸገረች ነበረች። ከዛ አንዳንድ ነገር እርዳታ ምናምን ያደረገን ነበር። ቆየንና ከዛ እኔ መኪናውን ይዤ ወደ ኋላ ተመልሼ መጣ። በጣም ነው የሚያሳዝነው በእውነት። ያንተ ያደረከው ጥረት እጅግ ደስ የሚል ነው በእውነት። ደግሞ በሌላኛው በኩል ተሳክቶ ቢሆን እጅግ ደስ ይል ነበር። ለዚህች እናት በእውነት ፈጣሪ ብርታቱን ይስጥሽ ነው የምንለው። አንተ በዚህ በአምቡላንስ ሹፌርነት ምን ያህል ጊዜ ቆየህ? 2 ዓመት ገና ሊሞላ ነው። 2 ዓመት ከምናምን ገና ደርሶኛል። መጀመሪያ የሚነዱት ልጆች ከሄዱ በኋላ አዲስ ተቀጥሬ 2 ዓመት ሰርቻለሁ። እንዲህ አይነት ነገር ገጥሞ ያውቃል? እንዲህ በጣም ፈታኝ የሆነ ነገር በፊት እንደዛ አይነት ነገር አጋጥሞኝ ያውቃል። መንገዱ ያስቸግራል እንጂ እንደዚህ መንገድ ላይ የሆነ ሰው ወነላ ሞቶ ነው ያላየሁም። መንገዱ በጣም አስጊ ነው። መንገድ የለም ማለት ይቻላል። በቃ የለም ማለት ነፍሳችን ሽጠን ነው የምንነዳው። ሜሎ ጋዳ ወረዳ ላይ መንገድ የለም። በቃ መንገድ እንኳን የለም ማለት ይቻላል። በቃ ራሳችን ነፍስ ሽጠን ነው የምንነዳው። የነዳናለው የኔ ጓደኛም አንዱ ነበር ያሳደደ ሹፌር። በቃ ነፍሳችን ሽጠን ነው የምንነዳው። ይሄንን ያውቃሉ እዛ ያሉ የስራ ኃላፊዎች? ሁሉም ያውቃሉ፣ እያወቁ ነው ያውቃሉ።
አሁን ይሄ ፎቶ በማህበራዊ ሚዲያ ከተለቀቀ በኋላ እንግዲህ ፎቶውን ያነሱ የአካባቢዎቹ ሰዎች ናቸው። እኔ ለልጆች ሰጥቼ ለእነሱ ሰጥቼ እኔን ፎቶ አንሱ ምናምን ብዬ ለሰዎች ሰጥቼ ነበር። ፖስት አደርጋለሁ ምናምን ብዬ አስነሳ። በእኔ ስልክ ነው የተነሳ። አንተው ነህ ወደ ማህበራዊ ሚዲያ የለቀቅከው? አዎ በራሴ ፕሮፋይል ለቅቄ ነበር። ከዛ ሰዎች ሼር ምናምን ያደርጉ ነው። ምንን አስበህ ወይም አላማ አድርገህ ነበር? የጉዳዩን አሳሳቢነትና የእናትና ልጅ ጤና አደጋ ላይ መውደቁን ለማሳየት ነው? እንዴት ነበር? እኔ ለመፈሰት የፈለኩት እዛን ሳለ በጣም ስለተቸገርኩ ሰው በቃ እንዲያይ የኛን ችግር ሰው እንዲያይ ብዬ ነበር። ችግሩን እንዲመለከት ሰው እንዲመለከት ማህበራዊ ሚዲያ ላይ የተለቀቀው ፎቶና መልእክት የአንተን ጥረት የሚያሳይ ነው እንጂ የእናቲቱ ጤና የልጅቷስ ጤና እንደው ምን ሆኑ የሚለው የተሟላ አልነበረም የተመለከትነው ላይ። እሱስ ምን ደርሷል ለማለት ነው አንተን አፈላልገን ያገኘን። በጣም አመሰግናለሁ። የሚመለከተው ክፍል ሁሉ ትኩረት ለመለጋታ ወደዛ ለዳታ ጋታ መንገድ ትኩረት ይሰጥ። የጤና ረዳት የነበረችው ዙፋን እንግዲህ በአምቡላንስ ውስጥ የሆነውንና ምን ያህል ከባድና አስቸጋሪ ሰዓታትን እንዳሳለፉ በወንድሟ አስተርጓሚነት እንግዲህ በጎፋ ቋንቋ ስለሆነ የምትናገረው የሆነውን እንዲህ ስትል ነግራናለች። ኦገን ናምቁ ማቃዳ ኤካዳ ያደሴ ያዳ ሳውላ ገለያደ ኡልኢ ቦላካ ሱሳ ካንሰሬ ቤትደሲ ናአይካ ቆሄትዳ ና ጉየ ኤፈናውካ ኦጌ ዳያደሲ ኦጌ ዳይዲ ይሄዲ አስተደረን ኦጌ ቦላ ሞጊዳ ኡዳና በደይ እና መንገድ ላይ ነው ሲመጣ ጭቃ መንገዱ ራሱ ጭቃ ስለሆነ መገናንም ከልክሎ መንገድ ላይ 2 ቀን አደርኩ። እንዳደርኩትም ገስግሼ ሲመጣም ደግሞ የእንግዳው በውስጧ ያለው የህፃኑ መሞት አጋጥሞም መንገድ ላይ እሷንም እንግዳው አስክሬን ወደሚቀበርበት መቃብር አድርሼ እየቀበርኩ በዚህ እሷ ያትን ሞጋና ሶዳይን ሆስፒታል ሄደ ጎፋ ሆስፒታል እና መንገድ ላይ መቀበራ ጥቼ እሱንም ኮተተውን ይዘን አምጥተን ሆስፒታል ላይ ቀበርን። ደጋመላ ሽግሬኑን አጋጣሚን ዳሮ ሸምፖራ ኑካ ፓጣሳይ ካውን እትዳ ሀርጋንቻ ካውን እታሱ ኡሎን ዳና አይካ ኦጌ ይታፈ ኡን እተሰፈ ብርሃን ይሽን ጤናማ ድምጽ ዲያናይ ኦጌን ሀቂደሲ እና በዚህ በችግር ውስጥ ብዙ ደረጃዎችን እንዳለፈን ነው። እና ከሆዳ ውስጥ ያለው ሚጣን የራሱ ድምጽም ነበረ። ድምጽ የራሱ እያሰማ ከዚህ ከችግሩ የተነሳ ሞት። በጣም ነው የሚያሳዝነው። እናንተ የሚያደረጋችሁት ጥረት ቀላል አይደለም። እንግዲህ በጣም ነው የምናዝነው። በጣም እሷም እስከ ዛሬም ራሷ ሰላም አይደለችም። ያኔ የተነሳ መንገድ ላይ እንግዳው አስቢ ህያው 2 ቀን ምግብ ሳይበላ ማደርን አስቢ ሰው ሀገር ላይ እንደሰማችሁት እንግዲህ እጅግ በሚያሳዝነው ሁኔታ እንግዲህ የወለደችው ልጇን ለማቀፍ ያልታደለችው እናትም እንዲሁም ደግሞ ቤተሰቦቿና የጤና ረዳቷም ሾፌሩን ጨምሮ ለ2 ቀናት ምግብ እንኳን አልቀመሱም ነበረ። በመንገዱ አለመመቻቸት ሪፈር የተጻፈላት እናት እንግዲህ በአፋጣኝ ወደ ጤና ተቋሙ ለመድረስ አልቻለችም። እጅግ ከባድ የሚባል ጊዜን በመንገድ ላይ ጭቃ በያዘው አምቡላንስ ውስጥ ለማሳለፍ ተገዳለች።